የባህል ማዕከላትና የኪነ ጥበብ ባለሙያዎች ለሀገር ግንባታ ሚናቸውን በተገቢው መንገድ እንዲወጡ የሚያስችሉ አዳዲስ አሰራሮች ተግባራዊ ለማድረግ መዘጋጀቱን የአማራ ክልል ባህልና ቱሪዝም ቢሮ አስታወቀ። ባለሙያዎችም የተጣለባቸውን ኃላፊነት በውጤታማነት ለመፈጸም ስልጠና እንደሚያስፈልጋቸውም ጠይቀዋል። ትዝታ መኮንን ተጨማሪ አላት። የባህል ማዕከላትና የኪነ ጥበብ ቡድኖች ለሀገር ግንባታ የሚወጡት ሚና ከፍ እንዲል እንዲሁም ዘርፉ የገጠመውን ተግዳሮትና መውጫ መንገዶች ላይ ትኩረት በማድረግ በሙሉ ዓለም የባህል ማዕከል ከባለድርሻ አካላት ጋር ውይይት ተደርጓል። የኪነ ጥበብ ዘርፉና ባለሙያው ለሀገር ግንባታ ከፍተኛ ድርሻ እንዳለውና አበርክቶም ከፍተኛ መሆኑን በሙሉ ዓለም የባህል ማዕከል የቲያትር ባለሙያው ጌዮን አለምሰገድ ይናገራል። ለሀገር ግንባታ ትልቅ ስራ ይሰራል። ከ3 ከ4 አመት በፊት ትላልቅ ስራዎች ተሰርተዋል። ከዛም በፊት ትላልቅ ስራዎች ተሰርተዋል። ያው ለሀገሪቱና ለህዝቡ ይጠቅማል ብለን ያመንባቸውን ስራዎች እንሰራለን። ግን ምን ያክል ተደራሽ ናቸው የሚለው ላይ ግን ጥያቄ ምልክት አለው። ከጎንደር የባህል ቡድንና ከወሎ ላሊበላ የባህል ቡድን የመጡ ተሳታፊዎች የባህል ማዕከላትና ቡድኖች የተዛቡ ትርክቶችን ለማስተካከልና ለሀገር ግንባታም ሚናቸውን እንዲወጡ ተከታታይ ስልጠናና ልምድ ልውውጦች ሊኖሩ እንደሚገባ ተናግረዋል። ያለው ችግር የተናጠል ትርክት ነው። የተጀመረው የብሔራዊ ትርክት ግንባታ አለ። ይሄን ግንባታ ዳር ለማድረስ እንዲቻል ኪነ ጥበብ የራሱ የሆነ ከፍተኛ አስተዋጽኦ ማድረግ ይችላልች። የሴት መሸርሸሮች አሉ እንደ ሀገር። ይሄ የሴት መሸርሸር ወንድማማቾች የተገዳደሉ ያለበት ሁኔታ ነው ያለው። ይሄን ደግሞ ለመቅረፍ የኪነ ጥበብ ትልቅ ከመሳሪያ በላይ ጉልበት አለው። እንግዲህ ኪነ ጥበብ ባለሙያው ለሀገር ላይ ሊኖረው የሚችለው እንትን የሚያነጋግር የሚያጠያይቅ አይደለም። ብዙ ስራዎች ይሰራሉ፣ የተሰሩም ያየናቸው የተመለከትናቸው ነው። ጎን ለጎን እርስ በርስ አለመረዳዳት አለመተጋገዙ እንደ አንድ ደካማ ጎን የሚታይ በመሆኑ ዛሬ ሙሉ ዓለም ባህል ማዕከል ያደረገው ጥረት የበለጠ እርስ በርሳችን እንድንቀራረብ እንድንሰራ የሚያነሳሳ ሆኖ አግኝቻለሁ። የኪነ ጥበብ ባለሙያዎች የተዛቡ ትርክቶችን ለማረምና ለሀገር ግንባታ ሚናቸው ከፍተኛ በመሆኑ ለነገ ስራ ምክክር መደረጉ አስፈላጊ መሆኑን የሙሉ ዓለም የባህል ማዕከል ዳይሬክተር ገብረ ማርያም ይርጋ ተናግረዋል። በክልሉ የሚገኙ ባህል ማዕከላት የኪነ ጥበብ ማህበራትና የኪነ ጥበብ ሙያተኞችን በአንድ ተገኝተው በባህል ማዕከላት ሚና ለሀገር ግንባታ ያላቸውን አስተዋጽኦ ኪነ ጥበብ እንቅስቃሴው እየሄደበት ያለበትን ሁኔታና ሙያተኞቹ ደግሞ ለዘርፉ የሚጫወቱት ሚናና የገጠማቸውን ተግዳሮትና በውይይት መድረክ ደግሞ የመፍትሄ ሐሳቦችን ማስቀመጥ ታሳቢ ያደረገ ነው። የባህል ማዕከላትና ቡድኖች በተገቢ ሁኔታ ሚናቸውን እንዲወጡ ለማስቻል አዳዲስ እቅዶችና መመሪያዎች እንዲሁም አሰራሮችን በሚቀጥለው ዓመት ጀምሮ ተግባራዊ እንደሚሆኑ በአማራ ክልል ባህልና ቱሪዝም ምክትል ቢሮ ኃላፊ ዶክተር አየላና ውጤ ተናግረዋል። ይሄን ባለሙያ በመጠቀም በማጠናከር ረገድ ከፍተኛ ጉድለቶች አሉብን። ይሄን ጉድለት እንደ ቢሮም ብቻ ሳይሆን እንደ ክልል መንግስትም በደንብ አንደርስታንድ አድርገነው በቀጣይ የኪነ ጥበብ ዘርፉን እንዴት እናጠናክር ተብሎ ራሱን የቻለ የ25 አመት ሮድማፕ የ10 አመት የሮድማፕ ማስፈጸሚያ የስትራቴጂክ እቅድና እንዲሁም የ5 አመት እቅድ አዘጋጅተን ከ2018 ጀምሮ በተደራጀ መንገድ ባህልን ኪነ ጥበብን ቫልዩ በሚሰጥ መልኩ ወደ ስራ ለመግባት ዝግጅት እያደረግን ነው። በውይይት መድረኩ የኪነ ጥበብ ባለሙያዎች የተጣለባቸውን ሀገራዊ ኃላፊነት በመገንዘብ ድርሻቸውን እንዲወጡ ጥሪ ቀርቧል።